በአማራ ክልል የመሬት አስተዳደር ወይም ደግሞ መሬት ቢሮ በገጠሩ ያለውን የመሬት አስተዳደር የበፊቱን ሕግ አሻሽሎ እንደ አዲስ አቅርቦታል። በዚህም እንግዲህ የመንግስት ሰራተኛውን የሚጠቅመን የተባለ በርካታ ጉዳዮችን አንስቷል። እነሱን ልንገራችሁ። ካሁን ቀደም መሬት መሸጥ ወይም መለወጥ አይችልም ነበር። አሁን ግን በገጠር ያሉ መሬት ያላቸው ማለት ነው በዛ ላይ ያለውን የማይንቀሳቀስ ወይም መሬቱ ላይ የለማውን መሸጥ እንደሚችሉም ይህንን ሕግ እንደ አዲስ አሻሽሎታል። እንደዚሁም ደግሞ የመንግስት ሰራተኛ መሬት ከገጠር ማለት ነው መውረስ አይችልም ነበር። አሁን ግን የመንግስት ሰራተኛም ይሁን ተቀጥሮ የሚሰራ ማለት ነው የመንግስት ሰራተኛ መሬት በውርስ ካገኘ መውረስ እንደሚችልም ይሄንንም እንግዲህ ፈቅዷል ማለት ነው። በተጨማሪም ደግሞ ገጠር ያለ መሬትን ማለት ነው በባንክ አስይዞ መበደር እንደሚችልም አጽድቆታል ማለት ነው የአማራ ክልል የመሬት ቢሮ ማለት ነው። ይሄም እንግዲህ ትልቅ እቅድ ነው። ምክንያቱም በገጠር ያለው ማህበረሰብን የብር እጥረትን ለመቅረፍ ሲባል ይሄንን መሬቱን አስይዞ አንድ መሬት ወይም ሁለት መሬት አስይዞ በርካታ ብሮችን ተበድሮ ሌላ ኢንቨስት ማድረግ እንደሚችልም ይሄንንም ገልጿል። ከዚህ ጋር ተያይዞ ደግሞ በተጨማሪም እንግዲህ መሬትን ለተለያየ ሰው ማስተላለፍ፣ መሸጥ፣ መለወጥና የፈለገውን ጥቅም ማግኘትም እንደሚችል ገልጿል። በተጨማሪም ደግሞ የገጠር መሬትን ወደ ዲጂታል ለማስገባት እየታቀደ መሆኑን ተያይዞም ደግሞ በግጭት አፈታት ወይም ደግሞ ግጭት ከተፈጠረ በገጠር ባለው መሬት ላይ ማለት ነው በሽማግሌዎች እየተፈታ ከሆነ ይህም እንደሚጸድቅም ይፋ አድርገዋል። በተያያዘ ዜና ግን በዚህ በመሬት መሸጥ መለወጥ በሚለው የጨረቃ ቤቶችን ግን መሸጥ እንደማይቻል እና እንደዚሁም ደግሞ ከፍተኛ ቅጣት እንዳለው ከ50 ሺህ እስከ 7 ዓመት እስራት እንዳለውም ይፋ አድርጓል። ይህ ማለት ምንድን ነው? በከተማ አካባቢዎች ያሉ ፕላን ሳይኖራቸው ዝም ብሎ በዘፈቀደ የተሰሩ ቤቶችን መሸጥ እንደማይቻል ነው ያስታወቀው። እነዚህ ያለ ፕላን የተሰሩ ቤቶች ምንም አይነት ዋስትና የላቸውም፣ ከተሸጡ ያስቀጣል ነው ያለው። ምክንያቱም በከተማው ስታንዳርድ ፕላን መሰራት አለበት ሲል ገልጿል።